ምንም አይነት የሙስሊም ጓደኛ አልነበረኝም። ሴቶችም ቢሆን ምንም አይነት ማለት ነው። ሲጀመር አልቀርብም ነበርና ምንም አይነት እስልምና ላይ ምንም አይነት ነገር የለም። ቤተሰቦቼ በተለይ እናቴ በጣም ነበር የምትጠላው። እኔም ያን ጥላቻ ከሷ ነበር የወረስኩትና ያኔ አሁን በነበርንበት አካባቢ ላይ እንኳን ስንኖር ሙስሊም ካለ ራሱ ጉርብትና ራሱ አትፈልግም ነበር እናቴ። በጣም ጥላቻ ማለት ነው። እና እኔም በዛ ኢንቫይሮንመንት ነው እያደኩኝ የመጣሁትና ከዛ እያደኩኝ በሚመጣበት ሰዓት ላይ አንዳንዴ ነገራቶች የሚቀየሩበት አይምሮሽ እያደገ በሚመጣበት ሰዓት ነገሮች እየተለወጡ ሁኔታዎች ከነበሩበት ወደ አልነበሩበት እየሄዱ ይመጣሉና በዛ ታይም ላይ በሆነ አጋጣሚ ላይ እንዴት ነው ሙስሊም ምንድን ነው ማለት ጥያቄ ፈጠረብኝ። እዛው እምነት ላይ ነኝ፣ ነገር ግን ሙስሊም ምንድን ነው የሚለውን ነገር ማወቅ ፈለግኩኝና ለምንድን ነው የምጠላው ራሴንም ጠየቅኩኝ። እኔ ራሴ የሆነ እምነት አለኝ፣ ነገር ግን ሌላውን የምጠላበት ምክንያት ምንድን ነው የሚለውን ነገር ራሴን መጠየቅ ጀመርኩኝና ከሚገርምሽ አንድ ቤተክርስቲያን ውስጥ ሰንበት ተማሪ ነበርኩኝ። እንዘምራለን፣ ማታ ማታ ጉባኤ አለ። ጉባኤው ላይ ራሱ እሳተፋለሁ። ማታ ማታ ትምህርት አለ፣ ያው ትምህርቱን እንማራለን እና ሰንበት ተማሪ ነኝ። በዛ ሰንበት ተማሪ ውስጥ ሆነን ግን አንድም ቀን በዚህ ጉዳይ ላይ እኔ ጠይቄ የማላቅም፣ ግን ተነስቶ ማያቅም፣ ግን ሁሌ ጥያቄ የሚፈጥርብኝ ነገር አለ። ለምንድን ነው የምጠላውን ነገር ባቀው ምናምን ብዬ የሚል ውስጤ ነበረ። ብዙ ጥያቄዎች ነበሩ በውስጤ፣ ግን እነዛ ማድረግ የምችልበት አህዋል ላይ አልነበርኩኝም በሰዓቱ። ልጅነትም አለ፣ ትምህርት ቤት አለ፣ ቤተሰብ አለ ምናምን እና እዛ ውስጥ መግባትም አልፈለግኩኝም፣ ግን ሁሌ ጥያቄ የሚፈጥርብኝ ነገር ነበረ እና ምንም አይነት ጓደኛ የለኝም። ሙስሊም አልቀርብም ነበረ ልልሽ ፈልጌ ነው። ስቴፕ 2 ጥያቄሽን ቀጥይና ደግሞ እንሂድ። ይገርም ነው። ከዛ ዲፕ የሆነ አንደርስታንዲንግ ከሌለበት ቦታ ኦኬ እየተደነኩኝ የዛሬው የሚገርም ጨዋታን ያዝ ነው እና ታፕታፕ ሼር ኮፒ ሊንክ አድርጉ ማለት ለእኔ መሰለ እንትን ሌሎችም ሰዎች ሚስ ባያደርጉት አሪፍ ይመስለኛል። የታችን የሱዛን ታሪክ ያው የሚገርም ነውና ሰው እንደ ልጅነትሽ ሰንበት ትምህርት ቤት ሄጃለሽ? ግዕዝ ተምረሻል ወይ? ሙሉ አስተምሮቱን ስለነበርሽበት አስተምሮ በደንብ ታቂው ነበረ ወይ የሚለውን እስከ ተወሰነ እድሜሽ ደግሞ የራስሽን ህይወት እስከ ሃይ ስኩልም ጓደኞች ካልነበሩሽስ በእውቀት በዛ እውቀት ላይ ምን ያህል ሄድሽበት? በዛኛው አስተምሮት ላይ ምንስ ያህል ሄደሽበታል? እስከ ጉርምስናሽ ያለውን ህይወትሽን ደግሞ እንያት። መርሃባ። በሰዓቱ የነበረበት ማታ ማታ ላይ ጉባኤ እንማራለን እንጂ ያው ከዛ በተረፈ ጉባኤውን የምንጠብቀው ሰንበት ተማሪዎች ዘማሪዎች ስለሆነ ልክ ማታ ማታ ጉባኤ ሲቀርብ እኛ መዝሙር አቅራቢዎች ነን፣ ውስጥ ነው የምንቀመጠው። ገብቶሻል? ደጅ ላይ ጉባኤ ይሰጣል፣ ማታ ማታ እኛ ውስጥ እንቀመጣለን። ልክ የመዝሙር ሰዓት ሲደርስ ወተን እንዘምራለን ማለት ነው። ነገር ግን እንደዛ ማንም በሌለበት ሰዓት ላይ በነበረበት ሲቹዌሽን ጠልቄ ስለ እምነቱ እውነት ለመናገር ከሆነ ከቤተሰብ ይዤ የመጣሁት እንጂ ምንም እውቀት አልነበረኝም። ሰንበት ትምህርት ቤቱንም መዘመሩን ስለምወደው ብቻ ነው ስዘምር የነበረው። ምንም አይነት እውቀት የለኝም። ግን ውስጤ ለሚመላለሱ በዛው እምነት ውስጥ በነበርኩበት እምነት ውስጥ ግን በጣም የሚመላለሱ ጥያቄዎች ግን ነበሩ። ገብቶሻል አይደል? ግን እዛ ላይ ግዕዝ ተምረሻለሁ? ነው አልተማርኩም። ከቤተሰብ ሁላቸውም ደካማ ናቸው ስልሽ እነሱም ከቤተሰብ ወርሶ ያመጡት እምነት ተከትለውት ይዘውት መጡ እንጂ እዛ ቦታ ላይ ስለ መጽሐፍ ቅዱስም ሆነ ስለ ቤተ እምነቱ ምንም አይነት እውቀት ያለው ቤተሰብ ጋር አልነበርኩኝ። እኔም ቢሆን በዛ ላይ ይዤ የመጣሁትን ነው እያራመድኩ የሄድኩት እንጂ እውቀቱ አልነበረኝም እውነት ለመናገር ከሆነ። ነገር ግን ከዛ በኋላ ግን ያለውን ነገር ለማወቅ ነው የጣርኩት እንጂ በሰዓቱ የነበረኝ እንትን ይሄን ያህል እውቀቱ አልነበረኝም እውነት ለመናገር ከሆነ። ቀጥይ። የሚገርም ነው። ኦኬ ሰው በዛ መሀል ጥያቄዎችሽን እንያቸው። ምን ይመስልሻል? ምን አይነት እንደው ከዛው ሰዓት ላይ ወደዚህኛው ከመምጣትሽ በፊት እዛው ሆነሽ
የምትረጃቸው የጠየቅሻቸው አካላት ነበሩ ወይ? ሲክ ያደረግሽው ኖሌጅ ከቤተሰብ ሊሆን ይችላል፣ የሚደረጉት ድርጊቶች ሊሆን ይችላል፣ ፕራክቲሶቹ ወይ ቃላቶቹ ወይ አስተምሮቶቹ በአንቺ በዛን ሰዓት በነበርሽው ያቀረብሽላቸው ነገሮች ነበሩ ወይ? ለቤተሰብም ሊሆን ይችላል፣ ለእምነቱ አካላት። ኦኬ በሰዓቱ የነበረኝ ጥያቄ ብዬ የምለው ውስጥ የሚፈጠሩ ነገሮች ነበሩ። ያኔ አሁን ሙስሊም እጠላለሁ ብዬሻለሁ እና እነሱ ያመልኩት የነበረውን እምነት ምን እንደሆነ ማወቅ ፈልግ ነበር በመጀመሪያ ደረጃ። የራሴ እምነት ውስጥ ደግሞ ጥያቄ የሚከትብኝ ነገሮች አሉ እና በዚህ አጋጣሚ አንድ ሰው ነበረ፣ የቅርብ ሰው ነው። አንዳንዴ እንደዚህ ያመጣና እንትን በሰዓቱ በነበረበት ሚሞሪ ላይ ተጭኖ የኡስታዝ ሶሪ ስሙ ጠፋብኝ፣ የዳዋ አስተማሪ አስታውሱኝ፣ ኡስታዝ ኑሮ አይደለም፣ ትልቅ መጽሐፍ ቅዱስንና ቁርአንን የሚያነጻጽረውን ነቢል ጥራልኝ። ኡስታዝ አቡ ሃይደር ነው። አቡ ሃይደር አይዋ፣ አቡ ሃይደርን በጣም የሚከታተል ሰው ነበረና ያንን ሼር ተደረግኩኝ ማለት ነው። ያንን ሼር ስደረግ ማዳመጥ ጀመርኩኝ ጆሮ ሰጥቼ። ከዛ እያዳመጥኩኝ ስመጣ በጣም ያኔ መጀመሪያ ላይ ስሰማው ጥላቻ ነበር የመሰለኝ። ያኔ ሙስሊም ላይ ማነው ክርስቲያን ላይ ጥላቻ ስላለው ነው እንደዛ ብለው የሚለው ነገር እንደዛ ነበር የገባኝ እኔ ማለት ነው። ግን የሆነ ጊዜ ላይ ለምን ጆሮ ሰጥቼ አላዳምጥም ብዬ ወደ ራሴ ተመለስኩኝና አቡ ሃይደርን እንዳለ ቂሳውን ሰው ሼር አድርጎልኝ በሚሞሪ ተጭኖ ተሰጠኝ፣ ማዳመጥ ጀመርኩ። ከዛ እዛ ላይ ያሉትን ነገሮች በጠቅላላ ምን ማድረግ ጀመርኩኝ። በሰዓቱ እጄ ለመጽሐፍ ቅዱስ የለምና ካወቃችሁ 80 አሐዱ የሚባል መጽሐፍ ቅዱስ ነው በክርስትና ኦሪጂናል ነው ብሎ የሚታመነው መጽሐፍ ቅዱስና አንድ ጴንጤ ጓደኛ ነበረች። እሷ ጋር ሄጄ ያንን መጽሐፍ ቅዱስ ተቀበልኳት። ምክንያቱም አቡ ሃይደር የሚያስተምራቸው ትምህርቶች እንዳለ ከመጽሐፍ ቅዱስ እየጠቀሰ ስለሆነ ማለት ነው። እውነትም እሱ የሚናገራቸው ነገሮች በትክክል እዛ ውስጥ አሉ ነው ወይንስ እሱ እያጥላላ ነው ክርስትናን ብዬ ያንን 80 አሐዱ መጽሐፍ ቅዱስ ልቀበላት ሄድኩኝና ለምፈልግሽው ምናምን ብላ ስትለኝ አይ ልማርበት ፈልጌ ነው። እሷ ደግሞ ወደ ራሷ እንድመጣ ስለምትገፋፋኝ ስለነበረ መጀመሪያም ክርስትናው ላይ ሆኜ የሆነ ወደዚህ የምመጣበትን ቻንስ እንዳለኝ ሁኔታዬን ስታቅ የሆነ ተረበሸችና ኦልሬዲ አንስታ ሰጠችኝ። ያንን መጽሐፍ ቅዱስ ወሰድኩኝና እያንዳንዱ እያቆምኩኝ የሚላቸውን እንትኖች ገጾችን ምዕራፎችን እያንዳንዱ መጽሐፍ ጀመርኩኝ ማለት ነው። ከዛ ጻፍኩና መጽሐፍ ቅዱስን ገልጬው እያንዳንዱ ሳየው እሱ ጋር ምንም ስህተት የለም፣ የተጻፈውን ያነበው የገለጸበትን መንገድ ትክክል ነው። እና ነገሮችን ቆም ብዬ ማሰብ ጀመርኩ። ለምሳሌ ሩቅ ባንሄድ ኤሎሄ ኤሎሄ ላማ ሰበቅተኒ ይላል ኢየሱስ ክርስቶስ ልክ ሊሰቅሉ ሲሉ ዱዓ ያደረገበት ቦታ ነውና በተለይ ያጀበኝ ነገር ቢኖር እሱ ነው ከምንም በላይ ማለት ነው። ያ ማለት ምንድነው? በግዕዝ ጌታ ሆይ ስለምን ተውከኝ ማለት ነው። በእንትን የተጻፈውና ከዛ ግራ ገባኝ። ለምንድነው እንደዚህ? ጌታ ከሆነ ለምንድነው ዱዓ የሚያደርገው? ለማንስ ነው የሚያደርገው? እሱ ጌታ ነው ብዬ ካመንኩት ለማንስ እሱ ዱዓ ያደርጋል? እኔ ለሱ ዱዓ ከማደርግ ከሆነ ምለምነው ከሆነ ጸሎት ማድረግ ለሱ ከሆነ እሱ ደግሞ ለማን ነው የሚያደርገው? ጥያቄ ፈጠረብኝ ማለት ነው። ከዛን የስቅለት እንትኖቹን እያንዳንዶቹንም ቼክ ማድረግ ስጀምር እዛ ላይም አለ ጥያቄ የሚፈጥሩ በጣም ብዙ ነገሮች አሉና ከ12ቱ ሐዋርያቶች በደንብ ታውቃለህ ብዬ አስባለሁ ነቢል። 12ቱ ሐዋርያቶች ልክ በተራቡበት ሰዓት ላይ 3 ቂጣ ይዘው መጥተው ለኢየሱስ ሰጥተውት እባክህን በረሃብ መሞታችን ነውና ይህንን ቂጣ ባርክልን ብለው ሲሉት ቢያንስ እዛው በስመ አብ ብሎም ምን ብሎም እዛው መባረክ ይችል ነበር ጌታ ከሆነ ሰ ነገር ግን እሱ ግን ምንድነው ያደረገው? ያንን ቂጣ ከፍ አድርጎ ወደ ላይ ጌታ ሆይ ነው ያለው። ከዛ ግራ ገባኝ ማለት ነው። እንዴ ለማን ነው እጁን ያነሳው? ይሄ ማለት በቃ ከሱ በላይ የሆነ አካል እንዳለ ነው የገባኝ ማለት ነው። በቃ ተረዳሁኝ እዚህ ጋርና እነዛን የአቡ ሃይደር ቂሳዎች እንዳለ ሰማሁኝ። ግን ውስጤ ላይ በጣም የሆነ ስሰማው ውስጤ ላይ ደስ የሚል ነገሮች እየመጡ
አይምሮ ይፈታ እያለ ደስ እያለ ምናምን ነገር መጣና መጀመሪያ የነበሩ ጭንቀቶች ሁሉ እየተወገዱ መጡ። ደስ የሚል ሁኔታ ላይ መሆን ጀመርኩኝ ማለት ነው። ከዛ በኋላ ግን የተፈጠረውን ጥያቄ ሲቀጥ እናወራለን። አይ ነው በዛ እድሜ እንደዚህ አይነት አዌክኒንግ በጣም የሚገርም ንቃት ነው። ሰው ነገሮችን እያየሻቸው ስትመጪ በሰዓቱ ወደ ሃይማኖት ሰዎች ሄደሽ ይሄንን ጥያቄ አንስተሽላቸው ነበር? እንደዚህ ሚን ብለሽ ወደ መምህራኖች ውስጥ ለሚገባቸው አካሎች ማንንም አልጠየኩም። ምክንያቱም በዙሪያ የነበሩ ሰዎች በጠቅላላ የዛ እምነት ተከታይ ስለነበረ እኔ በዙሪያ ሙስሊም የምላቸው እንዳልኩሽ ወይ ሙስሊም ክርስቲያን ማነው ሙስሊም ጓደኞች ቢኖሩ ይኖሩ እንዲ ነው። ወይንም ቤስት ጓደኞቼ ክርስቲያኖች አሉ። ግን ሄጄ ባዋያቸው ማንም ሰው ከራሱ እምነት ወጥተሽ ሌላ ጋር ስትሄጂ ደስተኛ አይሆንም። ስለዚህ እኔ ጋር ያስቀሩት ያንን ከራሴው ጋር መታገል ጀመርኩኝ ማለት ነው። በቃ ትክክለኛውን ነገር ፈጣሪ ከገለጸልኝ በቃ ከራሴ ጋር እታገላለሁ ብዬ ነገሮችን በዛው ቀጠልኩኝ ማለት ነው። እና ነገሮች እንዳልነበሩ ሆኑ። እነዛ ነገሮች ጥያቄዎችን ያ መጽሐፍ ቅዱስ ሳይሆን የኡስታዝ አቡ ሀይደር እያንዳንዱን እየገለጸልኝ ሲመጣ የሆነ ወቅት ላይ ግን አሁንም በድጋሚ ያን ሚሞሪ የሰጠኝ ሰውዬ ኢየሱስ እውን ፈጣሪ ነው የሚል መጽሐፍ አለ። እሱን አምጥተው ሰጡኝ። ይባስ ሞር ጥያቄዎችን ሰፋ አድርጌ እንድመለከት አደረገኝና እሱን ማንበብ ጀመርኩኝ። ከመጽሐፍ ቅዱስ ጋር አገናኘዋለሁ። እዛ ላይ የተጻፉትን እያንዳንዱን ነገር ማገናኘት ጀመርኩኝና በቃ ያኔ ለመቀየር ራሴን ተዘጋጀው። በቃ ይሄ ነገር እዚህ ጋር ነው እውነት ያለው፣ እዛ ጋር ያለው ነገር ትክክል አይደለም ብዬ ከራሴ ጋር በቃ ወሰንኩኝ ለራሴ ማለት። ግን ለማንም ሰው አንድም ነገር አላስነቀሁም። እነዛም የነበሩ ጴንጤዎች ራሱ መጽሐፍ ቅዱስ ልውሰድ እንጂ እኔ ሊሄድበት ያሰብኩትን መንገድ ግን ለማንም አልተናገርኩም። ማንም ሰው ሊቃረነኝ እንጂ ሊደግፈኝ የሚችል ሰው እንዳልነበር ስለማቅ መናገር አልፈለኩም። ራሴው ጋር ነው ያስቀመጥኩት። ከዛ በኋላ እንዴት እንደሰለምኩኝ ለመቀጠል ከተቻለ ልቀጥልልሽ። ቆይ እዛ ጋር ጥያቄ አንድ የመጨረሻ ጥያቄ የሚሆነው አሁን ኮንፊውዥን ውስጥ ስትገቢ በምታቀርቢያቸው ክሌሞች በምታነሻቸው ነገር ከራስሽ ጋር እንጂ ቤተሰብ እዚህ ጋር ምንም እውቀት አልነበራቸውም። ራይት? ኦኬ። አሁን ይሄ ያመጣሽው እውቀት ኦልሬዲ ንጽጽር ውስጥ ገብተሻል ከመጽሐፍሽና ከዚህኛው ጋር ማለት ነው። አሁን ልክ ላይኑ ላይ እዚህ ጋር ነው ይሄኛው ነገር ወደዚህ የሚለው ተርኒንግ ፖይንት ይሻል አይደል? ለጥያቄ ይሄኛውን እንድታነሽ ያደረገሽ ነጥቡን ታነሽና ወደዚህኛው መምጣት እንችላለን። አዎ እንዳልኩሽ ወደዚህኛው እንድመጣ ከሚያደርጉ ንግግሮች አንደኛ እንዳልኩሽም መጀመሪያ ላይ እጣ ላይ የነበረበትን ምክንያት ማወቅ ፈልግ ነበር። አንደኛው እሱ ነው። ሁለተኛ ደግሞ ያገኘኋቸው ነገሮች እያንዳንዳቸው ይሄኛውን ፖይንት ይሄኛውን ምዕራፍ እንድገልጥ አድርጉኛል። እነዚህ የገለጠልኝ ምዕራፎች ደግሞ እያንዳንዱን ነገር ክሊር ነው ያደረገልኝ። ገብቶሻል? ምንም አይነት ሊያጠራጥረኝ የሚችል ነገር እንደሌለ አድርጎ አሳምኑኛል። ከዛ በኋላ ግን እነዚህን አልፍ አልፌ ያለውን ነገር ልንገርሽ እንጂ በጣም ብዙ ጠልቄ ገብቼበታለሁ። ስለ መጽሐፍ ቅዱሱ የሚሆን ስለ ቁርአኑ ባላቅም አልመጣሁም እዚህ ጋር። ነገር ግን እያንዳንዱ ነገር ሙስሊም ይሄ ነው የሚለውን ነገር እኮ አይደለም ምን ያወቅኩት እዛ ቦታ ላይ ክርስትና ትክክል እንዳልሆነ ብቻ ነው በሰዓቱ የገባኝ። ገብቶሻል? ስለዚህ ክርስትናው ጋር ያለው በጣም ብዙ ጥያቄዎች አሉ። ያንን ሊጠይቅልኝ የሚችልበት ነገር የለም። ግን አንድ ነገር አለ። ወደዚህኛው እንድገባ ጠቅልዬ እንድገባ ያደረገኝ አንድ ነገር አለ። ሰንበት ተማሪ ትምህርት ቤት እያለሁኝ በነበረበት ሰዓት ላይ ይህንን እያጠናሁኝ አጋጣሚ አንድ መምህር አለ እና ትልቅ ሰው ናቸው፣ ቄስ ናቸው እና እሳቸው ጋር ቀረብኩኝና እኔ ያልኳቸው አንድ ነገር በሚስጥር ልነግሮት ፈልጋለሁ። ክርስትና ውስጥ በጣም ብዙ ጥያቄዎች አሉ። እነዛን ጥያቄዎች የሚመልስልኝ ሰው ግን እፈልጋለሁ። ግን በግል ነው፣ ግላጭ እንዲሆን አልፈልግም። የሚያስረዳኝ ሰው ፈልጋለሁ። ምን ነው ምን አየሽ ምን አገኘሽ አሉ። ከዛ እኔ ብዙ ጥያቄዎች እየፈጠረብኝ ስለሆነ ያንን ነገር ለምሳሌ አሁን ከኢየሱስ ክርስቶስ ውልደት አንስቶ አሁን እስካለበት ድረስ ሙሉ ለሙሉ ብዙ ጥያቄዎችን ሊመልስልኝ የሚመልስልኝ ሰው ፈልጋለሁ ብዬ ስላቸው አይ ልጄ ያሉ እኛም እኮ እንጀራ ሆኖብን ነው እንጂ እኮ ትክክለኛ እምነት ሙስሊም ነው አሉኝ።
ሰምተሽኛል? ጆሮሽ ነው በይኝ like እኔ like how ይሄንን ነው ያለኝ። የእንጀራ ጉዳይ ሆኖብን ነው እንጂ ትክክለኛ እምነት ሙስሊም ነው ያለኝ። ምንም አላልኳቸው። በጣም አመሰግናለሁ ብያቸው ቀጥታ ወደ ቤት ገባሁኝ። በቃ ለመስለም ግን ስሰልም ብዙ ነገሮች ብዙ ቻሌንጆች ሊገጥሙኝ እንደሚችሉ ስላወቅኩኝ ቆይ ነው ትክክለኛ ጥያቄዎች እስልምና ውስጥ እንዳለ ያንቺ እስልምናን አሁን ሰውየው ያንን የክርስትናን ጥያቄ ስትነግሪያቸው እስልምና ነው ቀጥተኛው ስላሉሽ ነው በቄሱ ምክንያት ነው የሰለምሽው ወይንስ እስልምና ላይ ጥያቄዎች መልስ አግኝተሽ እዚህ ጋር ሉዝ እንዳላረግ? እስልምና ላይ ነው ጥያቄው መልስ ያገኙ ነው። እሳቸው ጌታ ስለ መጀመሪያ እኮ ነገርኩሽ። እያንዳንዱን ነገር ስህተት እንዳለ ገብቶኛል እንዳልኩሽ እያንዳንዱ ነገር ማለት ነው ስህተት እንዳለ ገብቶኛል። ያንን ስህተት ምን እንደሆነ የሚያስረዳኝ ሰው ፍለጋ ነው እሳቸው ጋር ሄድኩት። ገብቶሻል? ያንን ጥያቄ እንዲመልሱልኝ ነው የሄድኩት እሳቸው ጋር እንጂ ለሌላ ነገር አልነበረም። እሳቸው ግን የመለሱልኝ መልስ ግን ይሄና ይሄ ነው። ገባኝ። አክበር በጣም ደስ ይላሉ እነሱ ራስ ማውቁ። ግን አንቺ ወደ እስልምና ጥያቄዎች የክርስትና ኦልሬዲ ጥያቄ መልስ እንደሌለው እንጂ እዛ ጋር መልስ እንዳለ ሲገባሽ ወደ መልሱ ቦታ ሄደሽ መማርን የቀጠልሽ ማወቅን የቀጠልሽ ወይስ እስልምና ነው ጀርኒሽ የጀመረው ለማለት ፈልጌ። ኦኬ እሳቸውን እንደዛ ጠይቂያቸውማ ቆመ እኮ ነገሩ። በቃ ድጋሚ አሁን ወደ ክርስትናው ገብቼ መጠየቅ አልፈልግም። ጥያቄዎቹን በአጭር መልስም ቢሆን እሳቸው መልሰውልኛል። ለምን ብዬ ወደኋላ ተመልሼ ስህተት ለምን ለማረም ይሄዳለሁ? ምንስ መልስ ላገኝ ወደ ጥያቄ ይገባለሁ? ያለኝ አማራጭ ኔክስት ታይም ወደፊት መሄድ ብቻ ነው። ስለዚህ ያኛውን ነገር እዛ ጋር አቆምኩትና ወደዚህኛው ገብቼ ይሄኛውን ማስተካከል የሚችልበትን መንገድ ብቻ ለማመቻቸት ነገሮችን ማስተካከል ጀመርኩኝ ማለት ነው። ይሄን ነው የሚመስለው። ከዛ በኋላ ነው እንግዲህ ኦኬ። ከዛ ማስተካከል ስትጀምሪ ጥያቄ ማን ነው ኮንታክት ያደረግሻቸው ሰዎች አሉ ወይ ስለዚህ እውቀት ወይስ የጀመርሽውን መጀመሪያ ወደ ሰጠሽ ኢንፎርሜሽን ሰው ነው የሄድሽው? እንዴት ነበረ ከዚህ በኋላ ያለው ጆርኒሽን? ከሻሃዳ ወይ ወደ እስልምና ከመግባትሽ በፊት የሆነ ጊዜያት ይኖራሉ መቼም ሞመንቶች አይደል? ስለ እስልምና የማወቅ የሚያመልኩትን ሃይማኖት ምናምን ነው ኦልሬዲ ትንሽ ነገር ቢኖርሽም ዲፕ ሄድሽባቸውን ነገሮች እዛ ጋር ትንሽ ብትነግሪ። ኦኬ እንዳልኩሽ መጀመሪያ ላይ ለዚህ ነገር ዋጋ ይከፈላልኝ ሰው ነበረ። እንዳልኩሽ በሚሞሪ ጭኖ የኡስታዝ አቡ ሀይደር ሲሰጠኝ የነበረ ሰው አለ። ያ ደግሞ እስልምና ተከታይ ነው። ከዛ በኋላ ደግሞ ኢየሱስ ይሁን ፈጣሪ ነው ወይ የሚለውን ጽሑፍም አምጥቶ ያመጣልኝ እሱ ነው። ከዛ ሰው ያ ሰው ሁሌም ካጠገቤ ነበረ። ያኔ ይነግረኛል አንዳንዴ ስለ እስልምና ስላለው ነገር። ከዛ ትምህርት ወስዳለሁኝ። ያም ሰው በእርግጥ ይሄን ያህል የጠለቀ ሙስሊም ነው፣ ግን ብዙም የጠለቀው እውቀት ያለው ሰው አልነበረም። ነገር ግን እውቀት ካላቸው ሰዎች ጋር አገናኝቶኛል። በተለይ ደግሞ በጣም ትልልቅ እምላቸው 2 ሰዎች አሉና እነሱ ጋር ወስዶ አስተዋውቁኛል። እነዛም ሰዎች ሚስትየዋ በ14 ዓመቷ የሰለመች ናት። አሁን ወደ 65 ዓመታቸው ነው ምናምን። በ14 ዓመታቸው ነው የሰለሙትና በጣም በቃ የሚያጅብ ነው ቤታቸው ያለው ሙሀባ። እንዴት ብዬ ልገልጽልሽ እንደምችል አላውቅምና ከእነሱ ጋር ኮንታክት እንዳደርግ አደረገኝና እዛ እነሱ ቤት ሄዳለሁኝ። ትመጣለች እኔ ጋ ምናምን። እኔ ኦልሬዲ በዛን ሰዓት እስልምና በተቀበልኩበት ሰዓት እቤት አልነበርኩኝ። እኔ ከዛ በፊት ክርስቲያን ሆኜ ከቤት ወጥቻለሁ። በልጅነቴ ነው ከቤት የወጣሁት። የራሴም ችግሮች ነበሩብኝና ብቻዬን ነበር የምኖረው። ከዛ ከነዛ ሰዎች ጋር ኮሚኒኬት ካደረገ በኋላ ሁሌ ሄዳለሁ፣ ይመጣሉ ምናምንና በቃ ያላቸው ሙሀባ ሲሰግዱ ያለው። ከዛ አንዳንድ ነገር እንደዚህ ታሊም ይቀመጣሉ ሐሙስ ማታ እና ምን ጊዜም አልቀርም እኔም እና በቃ ቁጭ ብለው ታሊም ሲያደርጉ ያዳምጣለሁኝ። ከዛ ቤት ይመጣሉ ምናምንና ያቺ የነገርኩሽ ሴትዮ 14 ዓመት የሰለመችው አንድ ቀን ቤት መጣች እኔ ጋር። እንዳልኩሽ ክርስቲያን ነኝ። ስዕሎችን ከቤት አላወጣውም። ቤተ ክርስቲያን ነው የሚመስለው ቤቴ። ሻማ የሚበራበት ቦታ ምናምን ስዕሎች ተደርድረው በመጋረጃ ተዘግቷል ምናምን። በቃ የጸሎት ቦታ ለብቻ ነው። እና የሆነ ጊዜ ልዘይርሽ ብላይ ቤት መጣች። ስትመጣ ቤቱ በስዕል ሞልቷል። ቤተክርስቲያን በይው በቃ።
ከዛ በኋላ እኔ ምልሽ ልጅ ያለች እስቲ አሁን አንድ ነገር ልንገርሽ። አሁን እስቲ ይሄንን በር ከዘጋሽው አለች፣ ይሄን በር ዘግተሽው ይሄን ነገር አውርጂው አለች። ለምሳሌ ነው ምልሽ አለች። ይሄን ነገር አውርደሽው አንድ በሩን ዘግተሽው እስቲ ቁጭ በይና እጅሽን ብቻ ወደ ላይ ዘርግተሽ አይንሽን ወደ ላይ አንጋጭና እስቲ ይሄን ምድርና ሰማይ የፈጠርክ ጌታ ለእኔ እውነቱን ግለጥልኝ ብለሽ ዱዓ አድርጊ አለች። ለምንድን ነው ሁሉ የደረደርሽው? አንቺ አሁን ለስንቱ ነው የምትሰጂው አለች። ለየትኛው ነው የደረደርሽው? ማለት ነው በጣም ብዙ ነው። አንቺን የሚቀበልሽ ወይንም አንቺ እየጸልሽ ያለሽው ለማን ነው? ለየትኛው ወገን ነው? ከዛ ጥያቄ የፈጠረብኝና አንድና አንድ አምላክ ብቻ እኮ ነው ያለው አለች። በቃ አንድና አንድ አምላክ ብቻ ነው ያለው። እጅሽን ዘርጊና ዱዓ አድርጊ አለች። እሺ አልኳት። ተነስታ ሄደች። በሁለተኛው ቀን ምናምን በቃ ጨነቀኝና ስዕሎቹ እንዳሉ ናቸው እንዳልኩሽ፣ ግን ዱዓ አደረኩኝ። በቃ ያለውበት ነገር መጥፎ ከሆነ ወደ ቀጥተኛው መንገድ ምራኝ። ነገሮች መሻክሎች እንደሚመጡ ምናምን አውቃለሁ፣ ግን በቃ ቀጥተኛው መንገድ ብቻ ነው የምፈልገው። ያለውበት ነገር ጥሩ እንዳልሆነ አውቃለሁ። በቃ ገብቶኛል። ይሄ ራሱን ተረድቻለሁ። ነገር ግን ቀጥተኛው መንገድ እፈልጋለሁ እና ቀጥተኛው መንገድ ምራኝ ብዬ ዱዓ አደረኩኝ። ከዛ እንዳልኩሽ ከነሱ ጋራም በጣም የጠበቀ ኮሚኒኬት ማድረግ ጀመርኩ። የሚመጡ ሙስሊሞች አሉ እንዳልኩሽ፣ ታሊም ይደረጋል፣ ሀዲስ ይወራል። ቤት ውስጥ ትልልቅ ሰዎች ናቸው፣ የደረሱ ልጆች አሏቸው ምናምን። ጀማው ደስ ይላል፣ ሙሀባቸው ራሱ ይስብሻል። ማሻአላ በቃ ከዛ እንደዛ ሆኜ የራሴን ቤተሰብ ነው የሳልኩት። ከሚገርምሽ ከነሱ ጋር ሆኜ ማለት ነው። የራሴ ቤተሰብ እንደዚህ ቢሆን ብዬ ተመኘው በሰዓቱ። ከዛ ዋጠጭ በዛው ምን ይወድ አላህ ይጠብቅሽ። የሚገርም ታሪክ ነው። ታፕታፕ ሼር ኮፒ ሊንክ አድርጉ። ቴንክ ዩ ጋይስ አለሽ እና በቃ ነገሮች እንዲቀየሩ ፈለግኩኝ። ከዛ በኋላ ነው በቃ ታሪኮች እየተቀየሩ የመጡት። መቀላቀል ፈለግኩኝ። ነገሮች በዛ እንዲቀጥሉ አልፈለግኩኝም እና መስለም ፈለግኩኝ። በቃ ከዛ ልሳል ምስል ያለውን ደግሞ ልጀምርልሽ። ከዛ በኋላ ቤተሰብ ያው ቅር እንደሚለው በደንብ አውቃለሁ። ማንም ሰው ከጎኔ እንደሌለ አውቃለሁ። ማንም ሰው ሊደግፈኝ እንደማይችል አውቃለሁ። እነዚህ ሰዎች ናቸው ቅርብ ጊዜ ያወኳቸው እንጂ ማንም ሊደግፈኝ እንደማይችል ሳቅ መሰደድ ፈለግኩኝ አረብ ሀገር። ከዛን ፕሮሰስ ጀመርኩኝ። ወዲያው አለቀ በአንድ ወር ውስጥ። እህቴ የነበረች እዚህ ካታር ውሰጂኝ አልኳት። በአንድ ወር ውስጥ ጨረሰችልኝ ምናምን ነገር። ወደዚህ መጣሁ። እስልምናን አልተቀበልኩም እንደነገርኩሽ። እንደዛው ነው ያለሁት በቃ በጥርጣሬ ማለት ነው። ከዛ በኋላ እዚህ መጥቼ ከሚገርምሽ በሁለተኛው ቀን ህመም ጀመረኝ። ምን አይነት ህመም አላሁ አለም አላውቅም፣ ግን ያመኛል። ምኑ ጋር እንደሚያመኝ አላውቅም። ምንድን ነው ቢለኝ ውስጤ ተመለሺ 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 በስ። ከዛ ሐኪም ቤት ይዘውኝ ሄዱ። ከላይ ከፀጉሬ እስከ እግር ጥፍሬ ብመረመር ምንም በሽታ የለብኝም። እሺ ምን ሆነሻል? ጭንቀት ነው፣ ስትረስ ነው፣ ሙቀት አልቻለችም አሉ ምናምን። ስትረስ ነው የሚለውን እንኳን ተዉትና በቃ ሙቀት አልቻለችም ብሎ ወሰኑ፣ ደመደሙ። እኔ ግን ውስጤ በቃ ሂጂ ነው፣ በቃ ውስጤ ሂጂ ነው፣ ተመለሺ ነው በቃ የሚለኝ። ተኝቼ ሁሉ እንቅልፍ እምቢ አለኝ። በቃ እንድመለስ ነው በቃ ውስጥ ምንድን የሆንኩት ብዬ እኔ ራሴ አንድ ክፍል ገብቼ ዘግቼ አለቀስኩኝ ማለት ነው። በቃ ነገሮችን ነገ ሂጄ ማስተካከል ነው የፈለግኩት። ምክንያቱም ቢያንስ የሆነ ስቴፕ ደረጃ ላይ እስከምደርስ መሰደድን የፈለግኩት። ገብቶሻል? መቋቋም እችላለሁ ችግሮች ከመጡ በሚል ማለት ነው። ከዛ ግን አልቻልኩኝ። በ22 ቀን ተመለስኩ። በ22 ቀን ተመለስኩኝና እዚህ ጋር የዘለልኩሽ ነገር አለ። ልክ ኤርፖርት ደርሼ መጀመሪያ ወደ ኳታር ልመጣ ስል ያ መጀመሪያ ላይ ያንን ነገር ሲያደርግልኝ የነበረውን ሰው ምን አልኩት?
እኔ ስመለስ እሰልማለሁ ብዬ ነግሬዋለሁ። እችን ቃል ነግሬው ነው የወጣሁት። ግን አላህ አልፈቀደውም። በ22 ቀን በእንደዚህ አይነት መንገድ እንዲቀጥሉ አልፈልግም። መስለም እፈልጋለሁ። እነዛ ሰዎች ጋር ሄድኩኝ። እርግጠኛ ነሽ? አምነሽበት ነው? የፈራሽው ነገር የለም? የነገርኩሽን ነገር በደንብ አዳምጠሽኛል አለችኝ እናትየው። በትክክል እኔ አሁን ይሄን ነገር ለመቀበል ራሴ ዝግጁ ነኝ አልኳት። መርሃባ ኡስታዞች መጡ፣ ዱዓ ተደረገ፣ ሻሃዳዬን ያዝኩ። የመጀመሪያ ይሄን ቀን አልሐምዱሊላህ። ያ ሰላም። ከዛ በኋላ እሺ፣ አላሁ አክበር። ቀጥ ማታ ላይ አድርክ የሚገርም እኔ አሁን ድረስ ባስታውሰው ደስ የሚለኝ አንድ መናም አየሁ በህልሜ ማለት ነው። ተኝቼ በቃ የሚገርም መናም ነው ያየሁት፣ እውነት እስከሚመስለኝ። ጠዋት እስኪነጋ ድረስ አልጠበቅኩኝ። ያው ሰለም ያለው እንግዲህ ሰላት ይጀምራል፣ ፈጅር ይሰገድ የሚል እነሱ ጋር ነበር ያደርኩትና ሁላችንም ተነስተን ሰላት ከተሰገደ በኋላ ያው እነሱ ተከትዬ ሰገድኩ። ፈጅር አሃዱ ብዬ ጀመርኩኝ ማለት ነው ከነሱ ጋር። እዛ ያንን መናም ነገርኳት። ወላሂ ላዚም አለቀሱ። ምን ያክል አላህ ቢወድሽ ነው ቢመርጥሽ ነው ምን ያክል በቃ ከዛ ነገር እንደማይሆን አውቆ እንደገና ደግሞ በቃ መናሙ ትክክለኛ አላህ እንደተቀበለሽ ነው የሚናገር። ዳይሬክት ነው በቃ ልጅ አለቀሰች እሷ ራሱ። ይቅርታ አንዳንዴ ስሜታዊ ትሆኛለሽ። ደስታ አንዳንዴ ያሰክራል። በጣም እና ከዛ በኋላ ቻሌንጆች ተጀመሩ። ከቤተሰብ ጋር ያለው ነገር ከዛ በኋላ ተጀመረ። ሐሙስ ቀን ነው የሰለምኩት። ሐሙስ ማታ ነው። ጁማ ጠዋት ላይ ፈጅር ተሰገደ። አባያ ለብሼ ጁማ ሄድኩኝ። አስበሻል? በቅስፈት ወዲያው የሆነ ሁሉም ነገር። የሰፈር ሰው በጣም ወጥ ነበርኩኝ። ያኔ ክርስቲያን በነበርኩበት ሰዓት እኔ ቀሚስ ለብሼ አላውቅም። ሰው የሚያውቀኝ በሚኒ ነው። በቃ ይሄ እምብርት አሳይቶ በሄድ ምናምን እብድ ነበርኩኝ በሰፈር ውስጥና ልክ ጁማ አባያ ለብሼ ሲሄድ የሰፈሩ ህዝብ ሁሉ አይኔ ነው ምናምን ነገር ሰው ግራ ገባው። በቃ ማመን አቃተው። በቃ ሰግደው እስኪጨርሱ ድረስ ማለት ነው። በደንብ ነው የምታወቀው። ከዛ ሰግደው እንደጨረሱ ያ ረቢ ወላ በወንዶች በኩል ወላ በሴቶች በኩል ተክቢር ተባለ መስጊድ ውስጥ። ከዛ በቃ ግማሹ ያለቅሳል፣ ግማሹ ይስመኛል፣ ግማሹ በቃ ደስ አለኝ የመጨረሻ። ከዛ የእናቴ ቤት እዛው ቅርብ ነበረ፣ ለመስጊዱ ቅርብ ነው። እኔም እዛው ሰፈር ነኝ፣ እነሱም እዛው ሰፈር ናቸው። ከዛ ከመስጊዱ እንደወጣሁኝ ሰዎቹን ተሰናበትኩና ቀጥታ አብያውን እንደለበስኩኝ ቤት ሊሄድኩት ማዘርጋት አምኛለሽ። ቀጥ ብዬ ቤት ሲሄድ ደነገጡ። ምንድን ነው የለበሽው አሉኝ። ከዛ ልብስ ነው አልኳት። ሰንም ያለው አልኳት። በቃ ቀጥታ ዳይሬክት ትሰሚኛለሽ አለችኝ። እኔ የሞተ ዘመድ የለኝም፣ ጥቁር ለብሰሽ ቤት ያትምጪ ውጪልኝ አለችኝ። ምንም ማድረግ አልችልም፣ ይሄ የኔ መንገድ ነው አልኳት። በቃ ከዛ ቀልብ እንድታረግብኝም ስላልፈለግኩኝ በዛው እግሬ ተመልሼ ወጣ። ወደ ቤት ሄድኩኝ። ያው ጥቁር መልበስ ለነሱ የያዘን ምልክት ስለሆነ አባያውን አውልቄ በስርዓት ኖርማል ልብስ ለብሼ ተመልሼ ሄድኩ። ያልሽኙን ነገር በድጋሚ አብሰልስዬው ራሴን እስከማሳመን ድረስ ላይሽ አልፈልግም ማለች።
እሺ ብዬ ተመለስኩኝ ወደ ቤት። የኔ የድሮ ማንነት ሁሉም ነገር ተቀየረ። ከሰፈር ሰው ጋር በጣም መግባቡ፣ ያው ሰፈሩ ደስ የሚለው የሙስሊም ሰፈር ነው፣ ሙስሊም ይበዛበታል አልহামዱሊላህ። ከዛ በቃ በጣም አጀቡኝ፣ ደስ የሚል ጊዜ አሳለፍኩኝ። በዚህም በግራም በቀኝም በቃ መሻከሎች እንኳን ቢመጡ መቋቋም የምችልበት ትከሻ እንዳለኝ ያህል ተሰማኝ ማለት ነው። ሙሀባቸው በጣም ደስ ይል ነበረ። በቃ በነገራቶች እንድቀጥል ያደረጉኝ በጣም ብዙ ምክንያቶች አሉና ቀጥ ሀቢብቲ ጠይቂኝ። So like I don't know, like a lot ባንዴ ብዙ excited ባችን ባይመጣ ኤክሳይትመንቱ ማሻአላህ አላሁ አክበር like everything ባንዴ ስሜቴ ብዙ ስሜቶች ውስጥ ነው ይዘሽን ሄድሽውና በጣም ደስ የሚል ነገር ነው። ባንዴ ጀግንነትሽ መጀገንሽ ደግሞ ያላ ፈቃድ ሆኖ ሁሉ ነገር ክንውን ማለታቸው ብዙ ነገር ባንዴ መቅለሉ ትክክለኛ ፓዝ ላይ መሆንሽ በጣም ክሊር ለአንዳንድ ሰው ይቆይበታል መንገዱን እስከሚገለጽለት ለሰው ለማሳየት ለመሆን ምናምን ብቻ ይቆያል ፕሮሰሲንጉ። ያንቺ በጣም ደስ ይላል። ሰው እኔ ያቺ እንትናን ወዳታለሁ ዳት ሞመንት አላ ሻሃዳ እንድትይዢ ያደረገችሽ ቃል ወይ ንግግር ወይንም ይሄ ላይክ አሁን ከልክ ገብተሽ ሻሃዳ ሊያዝ ያልሽባት ዋይ ላይክ የሆነ ሪዝን አለ አይደል? ይሄ ትክክል ነው ብለሽ ብታምኝም አንድ ስቴፕ እንትን አለ። ሶ ስለ ፈጣሪ አንድነት፣ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት፣ ስለ ነቢያቶች ከዛኛው ሃይማኖት ቄሱን ቢነግሩሽም ያዛ ላይ ያለውን አስተምሮቶች አሉ እዚህም ላይ ሪማይንድ የሚደረጉ ምናምን እነሱን አብላልተሻቸው ነበር ወይ ካንቺ ጋር? ያኔ እንዳልኩሽም መጀመሪያ ላይ በነበረበት ትቻለሁ ያኛው። አሁን ቀጥታ ወደፊት መሄድ ብቻ ነው የፈለኩት። እንዳልኩሽ ወደ ኋላ ተመልሼ ያንን ማንበብም ሆነ ማወቅ አልፈለኩም። ምክንያቱም ስህተት እንደሆነ መጀመሪያ አውቄዋለሁ። በቃ ስህተትን ለማረም ነው ወደፊት የመጣሁት። አሁን ከዚህ በኋላ ማወቅ የምፈልገው ስላለሁበት ነው፣ ስለገባሁበት ማለት ነው። የዛን እውቀት ነው ማወቅ የምፈልገው። ገብቶሻል? መጀመሪያ ላይም እነዛ በጣም ደስ ይላል። በጣም ደስ የሚል አረዳድ ነው። ራሊት ሲያደርጉ አውቀሻቸው ነበረ ወይስ? እሺ ስለዚህኛው ከሆነ የመጣሽበትም ከሆነ እንትኑን ሪፍሬዝ ላድርገውና ማይ ኩዌስችን ሪፍሬዝ ላድርገውና ኦልሬዲ ያኛውን ስለተውሹ እዚህ ጋር ግን አዲስ የመጣሽበትን ሃይማኖት ምን ኤክስፔክት እንደምታደርጊ አውቀሽ ነበረ ወይ? አንድ ሁለተኛ ደግሞ ደላስቲቺ በቃ ይሄ ነው ነፍሴ ዛሬ መዳን አለባት በቃ ላይክ ዛሬ ሻሃዳ መያዝ ያለብኝ ያስባለሽ ስሜት ወይ ቃላት ወይ የሆነ ነገር አለ አይደለ? ሁላችንም የሆነ ትሪገሪንግ ፖይንት አለና እሱኛው እስቲ ኦኬ ሻሃዳ ሊያዝ ያልኩበትን ያልኩሽን እኮ መጀመሪያ ማብራሪች ያለው ነገር ግን ምንድነው ብለሽ ብትይ እንዳልኩሽ ቄሱ እዛ ጋር እንደዛ ብሎኛል። ልቤ ወደዚህኛው ይባስ ሚዛን እንዲደፋ አድርጎኛል። ነገር ግን መጣሁኝ፣ ተሰደርኩኝ። ተሰድጄ ግን ሳይሆንልኝ ሲቀር ቆም ብዬ እንዳስብ አድርጎኛል። በጣም ቆም ብዬ እንዳስብ አድርጎኛል መመለሴ ማለት ነው፣ ሳይሳካልኝ መቅረቱ። ምክንያቱም መልሶኝ ወደዛ እዛ ከሄድኩኝ በኋላ ግን ማለት ነው ለምንድን የተመለስኩት ነገሮች ለምን ሳይሆኑ ሊቀሩ የሚለው ነገር ውስጤ እንዳለ ሆኖ ከሚገርምሽ ወደኋላ ስትመልሽኝ እንደው የረሳኋቸው ነገሮች ውስጥ እንደተመለስኩኝ ማታ ላይ መናም አይቼ ነበር። መናም ሳይ በቃ ዳይሬክት ያለውበት ነገር መጥፎ እንደሆነ ስተት ላይ እንዳለሁኝ ነገሮች ግን እዛ ሰዎች ሲያስተምሩኝ የነበረው ነገር ግን ለኔ ትክክል እንደሆነ ሲገለጥልሽ ታውቂያለሽ። በቃ ደስ የሚረሃ የሚያደርግሽ ነገር በመናም ማለት ነው። እና ያን ነገር እንድከተል የሚገፋፋይ ውስጥ ስሜት ነበረው። በቃ በጣም የሚገፋፋይ ስሜት ከዚህ ነገር እንድወጣ እኔ አንድ ነገር ስተት ነው ብዬ ካመንኩ ከመውጣት ሰከንድ አልፈጭም። ሰከንድ አሁንም ከባህሬ አንድ ነገር መጥፎ ነው ወይንም ስተት አለው ብዬ ካሰብኩኝ ከዛ ነገር አፈንግጬ ለመውጣት ደቂቃ አይፈጅብኝ፣ ደቂቃ ማለት ነው። ስለዚህ ያ ነገር እያንዳንዱ ነገር መጀመሪያ ላይ ጥላቻው ነበረ። ያ ጥላቻ ከምን መነጭ የሚለውን ነገር ሳጣራ ነበር። ከዛ ሳጣራ ደግሞ የመጣሁበት መንገድ ደግሞ እነዛ ቄሶቹ ያሉ ነገር አለ። ሲቀጥል ደግሞ ዳዋዎች አሉ። በተለይ ዳዋዎቹ ናቸው ከምንም በላይ የጠቀመሽ ምንድን ነው ብለሽ ብትይ ዳዋ ነው። እኔ በዚህ አጋጣሚ ዳዋ የሚያደርጉ ኡስታዞች ወላሂ አላህ እድሜያቸው ረጅም ያደርገው።
አሁንም በዚሁ እንዲቀጥሉ ነው ማለት የምፈልገው። ምክንያቱም እያንዳንዱ ዳዋ ምን ያክል ጥቅም እንዳለው፣ ምን ያክል የሰው ልብ ሰርስሮ መግባት እንደሚችል፣ የትኛውን አይነት ሰው ቆም ብሎ እንዲያስብ ያለበትን ስህተት ወደፊት እንዲሄድ ሊያደርግ እንደሚችል ምን ያክል ፓወር እንዳለው ገብቶኛል። ዳዋ በጣም 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 ምርጥ ነው። ምክንያቱም እኔ ከምንም በላይ ዳዋው ነው የጠቀመኝ። ያንን ዳዋ ባትሰማ ኖሮ ባልመጣሁኝ ነበር። በእርግጥ ሂዳያ ባላህ እጅ ነው። ያ ሰው ሰበብ ሆኖልኛል ያንን ዳዋ እንዳዳምጥ። ነገር ግን ዳዋን የሚያክል ትልቅ ነገር ግን የለም። አሁንም ቢሆን በዳዋ ዙሪያ የሚሰሩ ኡስታዞችን አላህ እድሜያቸውን ረጅም ያድርገው። በተለይ በንጽጽር ዙሪያ እና በጣም 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 እኔ አላቅም። እኔ አንዳንዴ ቃላጣለሁ እና ወደዚህኛው ስመጣ በጣም በቃ ደስተኛ ሆኜ የመጣሁበት ነገር ቢኖር ይሄ ነው። በቃ ውስጥሽ ረሃ ሆኖ ሰላማዊ በቃ ሰላም ሆነሽ ታውቂያለሽ ማለት ብቻ አልሐምዱሊላህ። ማሻአላህ ቆንጆ መልስ ነው እና ሰው አሁን ሙስሊም ከሆንሽ በኋላ እንዳልሽውም የገጠሙሽ ነገሮች ሊኖሩ ይችላሉ። ሂድ ብለንም ስለነበረ ወደ ቁርአን ወደ ትምህርት አካባቢሽም ደግሞ የነበሩት ሰዎች ገራሚ ናቸው። ቤተሰቦችሽ ጋር እንዴት ሆነ? what happened? ከዛ በኋላ ምን ተፈጠረ የሚለውን ነገር ትንሽ ንገሪን እና እንቀጥላለን ደግሞ። ቤተሰብ ጋር የነበረው ሰልማለሽ ተብሎ ሲባል ቅር ያላለው ግን አባቴ ነው። ከሚገርምሽ አባቴ ቅር አላለው። እኔ ሰልሜ ብዙ ሳልቆይ ነው ወደ አኬራ ሄደው። በእርግጥ ግን ሁሌ ጠይቀዋለሁ ብዬ ሳልጠይቀው የቀረው ጥያቄ ቢኖር እሱ ነው። እኔ በመስለሜ አባቴ ቅሬታ አልተሰኘው። ማዘር ግን በጣም ነበር ዋጋ ከፍያለሁ። በጣም ዋጋ ከፍያለሁ። ያኔ አንዳንዴ አሁን ሚዲያ ላይ ከምሰማቸው ዋጋ ከከፈሉ ሰዎች አንጻር ሚዛን ላይ ሲደፋ ነው የኔ ሚዛን አይደፋም። በጣም ዋጋ የከፈሉ ሰዎች እንዳሉ ነው አሁን እየሰማሁ ያለሁት። ግን እንደ ራሴም እንዳለሁበት ሁኔታ ግን እኔም ዋጋ ከፍያለሁ። በጣም ብዙ በደሎች ነበሩ። አንዳንዴ ከነበርሽበት ቄጥ ጥለሽ ትውጫለሽ ምናምን ተሰድጄ ወደ አዋሳ ሁሉ ሄጄ ኖር ያለሁኝ። አዲስ አበባ ነበርኩኝ። ከአዲስ አበባ ጥዬ ወደ አዋሳ ሁሉ የሄድኩበት አጋጣሚ ነበረ እና ደስ የሚል ጊዜ በጣም አሳልፍ ያለው አልሐምዱሊላህ ረቢል ዓለሚን። ማዘር አንድ ቀን እንደዚህ ስለ ኢየሱስ ክርስቶስ ስቅለት ነበረ እና አጋጣሚ ቤት ሄጄ ነበረ። ከዛም ቁጭ ብለው ስለ ስቅለት እያዩ እህቶቼ አሁን እዚህ ጋር ያለው ነገር እኮ እንደዚህ ነው፣ እኔ በገባኝ መንገድ ይሄ ነገር እኮ እንደዚህ ነው፣ አሁን እዚህ ጋር ያለው እኮ እንደዚህ ነው ምናምን እያልኩኝ አወራቸዋለሁ ማለት ነው። እና ያንን በማወራቸው ሰዓት ላይ ማዘር ለካ ጓዳ ሆና ሰምተኛለች። እኔ አላወኩም ያለች ራሷን መሰለኝም እና በመጥረጊያ እንጨት ከፊትና ከኋላ እናትና ልጅ ሆነን ተባረናል። እሰይ መጥረጊያ እንጨት ይዛ አስፋልት ለአስፋልት ማለት እና በጣም ብዙ ነገር አሳልፌያለሁ። ወላሂ አንቺ ጨለማ ውስጥ ገብተሽ ሌሎቹን ወደ ጨለማ የምትጠሪኝ ደግሞ ጭራሽ ቤት የመተሽ ሌሎቹንም ወደ ጨለማ ትጠሪያቸዋለሽ ብላይ በመጥረጊያ እንጨት ከፊት ከኋላ በቃ አስነካለው አልኩሽ። እና ከዛ በኋላ በጣም ብዙ ቻሌንጆች አልፈሻለሁ። ያው አልፌያለሁ። ከዛ በኋላ ከሚገርምሽ የነበርንበት ሰፈር ሙስሊሞች ናቸው በብዛት እንደነበርኩሽ። ግን ማዘር ከዛ በኋላ ቤት ቀየረችና ከዛ ሰፈር ወጣች። እንዳልኩሽ በጣም እስልምና ጥላቻ ውስጥ ስለነበረ አላህ ወስዶ ሙስሊም መሀል ከተታት። ምንም አይነት ክርስቲያን የለም፣ እንዳለ ሙስሊሞች ናቸው፣ ነጋዴዎች ናቸው። የገዛችበት አካባቢ ከገዛች በኋላ ግን ተቆጨች። ስታያቸው እንዳለ ሙስሊሞች ናቸው። እድር ይኖራል አስበሽዋል? ከማን ጋር ነው እድር የምትገቢ?
አብሮ ችግር ነገሮችን የጋራ ሰላማዊው ክፉንም ደጉንም አብረሽ የምታሳልፊያቸው ሰዎች ይኖራሉ። ግን እንዴት አድርጋ አማራጭ ስለነበር አተቀመጠች። በጊዜ ሂደት እየተዋወቀቻቸው ምን እያለች ምናምን ስትሄድ ሙስሊም ምን እንደሆነ እየገባት መጣና ያ ጥላቻ ከውስጧ ወጣ። አልሐምዱሊላህ እኔ ቤት ስትመጣ ከሚገርምሽ የጥላቻ ብዛት ውሃ በብርጭቆ ብሰጣት ብትሞት አትጠጣም ነበር። ውሃ በብርጭቆ ብሰጣት አትጠጣም ብትሞት ማለት ነው። ግን ያላ ስራ ሆኖ ወስዶ እዛ ውስጥ ሲከታት እድር ገባች፣ በየትኛውም ነገር አደረገች። ያንን ስታደርግ አልሐምዱሊላህ በቃ ውስጧ የነበረው ነገር ጠፋ። አልሐምዱሊላህ እስልምናን የተቀበለ ሰው የተከተለ ሰው ባይኖርም ሁላቸውም ባሉበት ነው ያሉት። ዱአ አድርጉልኝ እዚህ ውስጥ ያላችሁት አላህ ሂዳያ መንገድ እንዲመራቸው። እንዲህ ነው ብዬ መናገር ሚዲያ ላይ ማልፈልጋቸው ብዙ ቻሌንጆችን አልፌያለሁ። ግን እነዛን ቻሌንጆች መናገር አልፈልግም። ከኔ በላይ ያሳለፉ ሰዎች እንዳሉ ይገባኛል እና በጣም ከባድ ነው። ብቻ አልሐምዱሊላህ ረቢል ዓለሚን ዛሬ ላይ ለዚህ በቅቻለሁኝና አሁን ዛሬ ላይ እናቴ ሰላት ሲደርስ አዛን ሲል በይተነሽና ስገጂ የሚባልበት ደረጃ ደርሻለሁ። አልሐምዱሊላህ አዛን ሲል አዛን ተብሏል ተብሎ ተኝቼም ከሆነ የምቀሰቀስበት ሁኔታ ላይ ደርሻለሁ። በጣም ብዙ ቻሌንጆች ካለፉ በኋላ ማለት ነው። ሂዳያን ባያገኙ ኢንሻአላህ አንድ ቀን ሂዳያ ይሰጣቸዋል አላህ ብዬ ተስፋ አደርጋለሁ። ተስፋ አልቆርጥም። አሁንም ቢሆን ሂዳያ ያለው በአላህ እጅ ነው እና ማለት ነው። ማሻአላህ ላይክ ታውስ ታቺንግ ስቶሪ አላህ ያወደደውን ያደርጋል። ምክንያት ይኖራል ሁሉ ነገር። ግን አትሊስት ከዛ ከሚጠሉበት መንገድ አላህ አውጥቶ አትሊስት ያንቺንም ይሄንን አላህ ስላስተካከለልሽ አልሐምዱሊላህ በጣም ነው ደስ ያለኝ። ሌላ ወንድሞች ምናምንም አለማካፈል ሼር ማድረግ ይቻላል። what happened መጀመሪያው ሰውዬ ስለ እስልምና የሰጡሽ ሰዎች እንድታቂ ያደረገልሽ ሰዎች ወዴት ሄዱ? ህይወትሽ ውስጥ ቀጠሉ ወይስ አሁንም ትገናኛላችሁ ወይስ እነሱንም? እንደገና ደግሞ አንቺ ፊውቸር ሀሳብሽ ምንድነው? በእስልምና ምን ነገሮችን የማድረግ ሀሳብ አለሽ? ስንት አመት ሆነሽ ወደ እስልምና እስከመጣሽ? አገባሽ ወይ? የእስልምና ህይወትስ ሌላ ጣዕሞቹን ትንሽ ጨምሪልን። መርሃባ የሚገርም ጥያቄ ጠይቅሽኛል። እነዛን የአቡ ሀይደር ቂሳዎች ሲያመጣልኝ የነበረው እንደገና ደግሞ ኢየሱስን ፈጣሪ ነው ወይ ብሎ መጽሐፎችን ሲያመጣኝ የነበረው እነዛን ደጋግ የነበሩ የአላህ ባሪያዎችን ሰዎች ሲያገናኘኝ የነበረውን ከጊዜ በኋላ ኒካ አድርጌ ባለቤቴ አድርጌዋለሁ። እሱ ነበረ የሂዳያ መንገዶችን ሲመራኝ የነበረውና ከሱ ጋር ኒካ አድርገን 2 ልጆች ወልጃለሁኝ። አንድ ወንድ አንድ ሴት። አልሐምዱሊላህ ረቢል ዓለሚን። በልጅነቴ ነበረ የሰለምኩት። ሜቢ 15 ዓመት በዛ እድሜ ነው የሰለምኩት። 2 ልጆች ወልጃለሁኝ። አልሐምዱሊላህ። ዋው ማሻአላህ ላይክ ሃፒ ኤቨር አፍተር ሪትን ስቶሪ ነገር ነው የሚመስለው። የፈጣሪ በጣም የሚያምር ታሪኮች ከሰማኋቸው ላይ ዋው ላይክ ምን ያህል ጀግና እና ሂ ዲዘርቭ የሚያደርጉ ሰዎች ዲዘርቭ ሲያገኙ በጣም የሚገርም ነገር ነው። አላህ ላንቺ መንገድ ሲሆን እንደገና ደግሞ ለሱም የህይወቱን ምድር ላይ የሚመቻቸበትን ስጦታ አደረገለት እና በጣም ደስ ብሎኛል። ልጆችሽን ያሳድግልሽ ባለቤትሽን። how is it ትዳር በእስልምና? ጥያቄ ተጋብተናል ካልሽ ስለ እስልምና ትዳር ማወቅ አለብኝና እንዴት ነበር ትዳር? ጨምሪልን። መርሃባ። በሰዓቱ ይኸውልሽ እኔ ሳገባ 15 ዓመቴ
ነገሮች በቃ እንዲሰነካከሉብኝ ስላልፈለኩኝ ባለኝ እምነት ቀጥታ ወደ ትዳር ነው የገባሁት። መጀመሪያ ላይ እሱ ነበረ እነዚህን ስቴፕ ባይ ስቴፕ ነገሮችን ሲያመቻች የነበረው። ከዛ በኋላ ኒካ ታሰረ፣ ከእሱ ጋር ገባሁኝ፣ መኖር ጀመርኩኝ። እንዳልኩሽ ትዳር ምን እንደሆነ አውቄ ምናምን አልነበረም፣ አልበሰልኩም በሰዓቱ እውነት ለመናገር ከሆነ ማለት ነው። ግን ያለሁበትን ነገር ለማጠንከር ብዬ ስል ግን ገብቼበታለሁ አልሐምዱሊላህ። ምክንያቱም መሰናከል አልፈለግኩም፣ ወደኋላ የሚጎትተኝን ነገር አልፈለግኩም። ወደፊት ሚሆን ስለሆነ መሄድ የምፈልገው ከእሱ ጋር ኒካ አደረግኩኝ፣ ከእሱ ጋር መኖር ጀመርኩኝ። ትዳር ምን እንደሆነ በሂደት አስተምሮኛል ብዬ አስባለሁ። ምክንያቱም በጣም ልጅ ነበርኩኝ 15 ዓመት እና እነዚያ ሰዎች አሉ ወይ ብለሽ ላልሽኝ አሁንም ድረስ አሉ አልሐምዱሊላህ። በጣም ቤስት ቤተሰብ፣ በጣም ቤስት። አንዳንዴ አሁን ረመዳን ሲመጣ ምናምን እንዳልኩሽ እኔ ያኔ እንደዚህ ሙስሊም ፋሚሊ ያለበት ቦታ ጋር ቤተሰብ ተሰብስቡ፣ ልጅ ተሰብስቡ፣ እናት አባት ተሰብስቡ ዱዓ ሲደረግ ምናምን ወላሂ በጣም ኢሞሽናል ሆናለሁ። ወደኋላ እመለሳለሁ ቢሆንልኝ ብዬ ስለምመኝ ማለት ነው። ገብቶሻል? እና እነሱ ጋር በቃ የእናትም የአባትም ፍቅር ከነሱ አግኝቻለሁ ብዬ ነው ማስቡ። አሁንም ድረስ አሉ። በጣም ነው የምወዳቸው፣ በጣም ነው የሚወዱኝ። አልሐምዱሊላህ አላህ የሰጠኝ ስጦታዎቼ ናቸው እና አሁንም ድረስ አብረውኛሉ። ነገር ግን እሱና የኔ ነገር ግን በዛው አልቀጠለም። እርስ ቀጥ ብላ ስትቆም ከሱ ጋር ተለያየ። አላህ የፈቀደው ነገር ማብቂያው ደረሰ። ካልሆነም መቆም ያለበት ቦታ ጋር ሲደርስ ቆመ። ምንም ማድረግ አልተቻለም፣ መቀጠል አልተቻለም። ነገር ግን አለሁኝ አልሐምዱሊላህ ረቢል ዓለሚን። ልጆቼ ሙስሊም ናቸው፣ እኔ ሙስሊም ነኝ። እስልምናን አግኝቻለሁ በነበርኩበት ሀያት አልሐምዱሊላህ። አላህን ማማረር አልፈልግም። እሱ ሰጠ፣ እሱ መጀመሪያ ላይ ፈቀደ፣ አሁን ደግሞ እሱ አልፈቀደም። ከላስ አምኜ የተቀበልኩኝ። ስለዚህ ነገሮች ሳይሆኑ ሲቀሩ ከዛ ህይወት ወጣ። ነገር ግን አልሐምዱሊላህ ከምንም በላይ አላህ እስልምና ነው ፍቆኛል። የወለድኳቸው ልጆች ሙስሊሞች ናቸው። ከዚህ በኋላ የሚያሳስብ የሚያስጨንቀኝ ነገር የለም። ምን ፈልጌ ለምን እቆጫለሁ? ይህንን የመሰለ ትልቅ ዲን ይዤ እኔ የምቆጭበት ነገር የለም። ሁሌም ደስተኛ ነኝ አልሐምዱሊላህ ረቢል ዓለሚን። እንደዛ ነው ሀቢብቲ። ያ እስልምና ደስ የሚለው ነገር የትኛውም ቢሆን ህይወት የሚቀጠልበት እንጂ የምትሰባበሪበት ቦታ አይደለም። አሁን ላይ ሆነ ሰው ሙቫን አላህን ስለያሽ የተሻለ ቤተር ደግሞ ላዘጋጀው ያዘጋጅሻል፣ የተሻለ ይሆናል። ሰው ስንት አመት ሆነሽ ወደ እስልምና ከመጣሽ ማለት ነው? 15 ዓመት 15 years። ስንት አመት ኦን ሪከርድ ላድርገው። ስንት አመት? 15 ዓመት። ዋው 15 years ላይክ ገና ጩጬ ነሽ። በዛ ላይ ብዙ ጆርኒዎች የልጅነት ጊዜሽን ጣምሽን እንዳለ ያረግሽው በእስልምና ነው እና ላይክ ዩ ሊትራሊ ሙስሊም። እንደውም በጣም የሚገርመው ብዙ ሰዎች 8-4 ዓመት ትንሽ ሰልመው ያለፈ ታሪካችሁን ንገሩኝ ሲሉ ብዙም አያስታውሱትም እና ላይክ ቶታሊ እንዴት ሊረሱ ቻሉ? እንዴት እና በቃ ፕሬሸር አላርጋቸው እላለሁ። ያንቺ ግን ሜሞሪውም እንዳለ ጣምሽም እንዳለ ምንሽም እንዳለ ነውና በጣም ቆንጆ ሜሞሪም አለሽ። በጣም ደስ ይላል። አልሐምዱሊላህ እንኳን እህታችን አረገች። በጣም ደስ ብሎኛል። አንዳንድ ነጥቦችን አንቺ እኛ ቤት ሰምታችኋል የምላቸው ነገሮች አለ። እሱን ከማለቴ በፊት የራስሽን መልእክት ሰፋ አድርገሽ እንዲህ ለሙስሊሞች ማህበረሰቦች፣ ለቤተሰቦችሽ፣ ለአካባቢው ለምታውቂው ሰው ስለ አንቺ ጆርኒ ማመስገን የምትፈልጊያቸው አካላቶች ምናምን ካሉ እንዳለ ጊዜ ልስጥሽና ከዛ በኋላ ወደዚህኛው እመለሳለሁ። መርሃባ ሀቢብቲ። እኔ ማለት የምፈልገው እያንዳንዱ በተለይ ሙስሊሙ ማህበረሰብ አንድ መሆን አለበት ብዬ አምናለሁ። እንደ ራሴ ፐርሰናል አንድ መሆን አለበት። መማማር መቻል አለብን። አንዳችንን ባንወቅስ መልካም ነው። ሁላችንም ሰውነንና እያንዳንዳችን ጉለት አይጠፋንም። ስለዚህ ያንን ጉለት እንደ ጉለት ሳይሆን አንዱ ያንዱን አንድ ሰው ለወንድሙ ያልወደደው ለራሱ የሚወደውን ነገር ለወንድሙ እስካልወደደ ድረስ አላመነም ተብለናል እና ሁላችንም መልካም ነገር እየተመኘን ሁላችንም በተለይ ሙስሊሙ ማህበረሰብ እጅ ለእጅ ብንያያዝ፣ አንዳችን በአንዳችን ባንጠለሻሽ፣ ሁላችንም አንዳችን ለአንዳችን ትምህርት ብንሰጣጥ
ለቀጣይ ሌላ እምነት ተከታዮች ደግሞ እንደው ለአላህ ብላችሁ እንደው በምታምኑት እላለሁ እኔማ ልለምናችሁ አንብቡ፣ የምር አንብቡ። እውነት ይገለጣል። አዎ እውነት ተደብቃ አትቀርም። ምናልባት ለጊዜው ሊሆን ይችላል፣ ግን እውነት ተደብቃ አትቀርም። አንብቡ። ከማንበብ በጣም ብዙ ነገር ይገኛል። እስልምና ሙሉ እምነት ነው። ወላሂ ላዚም እስልምና ሙሉ እምነት ነው። ምንም እንከን የሌለው ሙሉ እምነት ቢኖር እስልምና ነው። በቃ አንብቡ። አላህ የኢዳውን በር ክፍት ያደርግላችሁ። ወላሂ ላዚም አላህ የኢዳውን በር ክፍት ያደርግላችሁ ያ ረበል ዓለሚን። ሁላችሁንም ለአላህ ብዬ ወዳችኋለሁ። ሙስሊሞቹንም ሁላችሁንም ለአላህ ብዬ ወዳችኋለሁ። አላህ ያክብርልኝ። እኔ ቃል የለኝም፣ ብቻ ግን እንዳልኩሽ ማስረዳት አልችልም። አንቺ ጨማምሪልኝ። ዋው በጣም የሚያምር መልእክት ምን ያስተላለፍሽው ገራሚ ነው። ብዙን ደጋግሜ ምን ብዙም ጊዜ እንምለው ነውና በጣም የሚያምር መልእክትን ያደረግሽልን። አሁን አንድ መልእክት ይቀራል። ሁሉም ጀርኒ ላይ እድሉን ሲያገኙ ቢሉም መክረው ዳዋ በተለያየ መልኩ ነው እና የሚደረገው። አንደኛው ዳዋ ይሄ ነው። አንቺ ስለኖርሽበት 2 ደቂቃ ውሰጂና ምንም ለማያውቅ ሰው እስልምናን ሰምተው አንቺ አሁን አታውቂም ነበር ያ ሰውዬ መጥቶ ለአንቺ እንድትሰሚ ኦዲዮዎች ምናምን የላከልሻ። ምናልባት ያንቺ ቪዲዮ ነው ቦታ ቢደርስ የ2 ደቂቃ ቪዲዮ ለሰው ጋር ቢደርስ ማለት ነው። ሶሪ አንድ ደቂቃ 2 ደቂቃሽን ተጠቅመሽበት መልእክት ማድረስ አለብን። ስለዚህ ሰምታችኋል ወይ ስለ እስልምና ምትል 2 ደቂቃ ሁሉንም እድል ሰጣለንና ላልሰሙት ሰዎች ነው፣ ለሙስሊሞች፣ ለምታውቂያቸው ሰዎች፣ ለማንም ሰው ሰምተው ለማያውቅ ሰው አትሊስት መልእክት አድርሺ ብትባይ ስለ እስልምና ትንሽ ደቂቃሽን ውሰጂና ከፈለግሽም መልእክት አድርሺልኝና እንጠቅልልና ቀጣይ ጥያቄያችንን እንቀጥላለን ማለት ይቺን ግን ቴክ ዩር ታይም በጣም መወዳት ፓርትነት ማድረስም ግዴታችንም ነው ብዬ ስለማምን እሱን ብታደርግልኝ ደስ ይለኛል። መርሃባ እሺ ሀቢብ ላይች ነው። አላህ ለሁሉም ሰው ሂዳያ እንዲሰጠው እመኛለሁኝ። ነገር ግን እኔ በነበርኩበት በመጀመሪያው እንደዚህ ሙስሊም ሳልሆን በፊት ከነበርኩበት አዋል እዛ ላይ ሆኜ እንኳን ነገሮችን ላስተካከል ብዬ ብልና ልናገር ብዬ እንኳን ብል መናገር የምፈልገው ነገር ቢኖር ወላሂ ላዚም ክርስትና ውስጥ ያለውን ነገር በማንበብ ሙሉ ሰው ያደርጋልና ሁሉ መጀመሪያ ያልኩትን መልእክት መድገም እፈልጋለሁ። ሁሉም ሰው ቢያነብ ጥሩ ነው። አላህ አንድ ነው። ወላሂ ላዚም አላህ አንድና አንድ ነው። በስ 2ም 3ም የለም። እንደዛ የሚባል ነገር የለም። አላህ አንድና አንድ ነው። ቀጥተኛው መንገድም ደግሞ እስላም። አልহামዱሊላሂ ረቢል ዓለሚን። አላህ ሱብሃነሁ ወተዓላ ቢያንስ ነብዩ ሰለላሁ ዐለይሂ ወሰለም እሳቸውን እንደ አራያ አድርጎ አስቀምጦልናልና ቢያንስ እሳቸውን ፈለግ እንከተላለን። እሳቸው የመጡበት መንገድ ነው እየሄደን ያለ ነው። አላህ ከምንም በላይ ህዝቦቹን የሚወድ ነው። አላህ የፈጠረው ያኔ እንዴት ነው? እኔ አገላለጽ ስለማልችል ነው እንጂ ገለጻው በጣም መናገር ለሚችል ሰው ግልጽ ነውና እባካችሁ 2ም 3ም ነው ከማለት ውጡና አንድ ወደሚለው ወደ አንድ ተጠቃለለ እንምጣ። አንብቡ እንምጣ። ከ3 ወደ 1 እንምጣ እባካችሁ ሌሎቻችሁ እና አላህ የዳውን በር ይክፈትላችሁ ለሁላችሁም። ለአላህ ብዬ ወዳችኋለሁ ሀቢብቲ። ከዚህ በላይ አልችልም። That's it እንደውም ቢዩቲፉሊ ጥያቄን በደንብ አግኝተሽው በደንብ አስቀምጠሽዋል እና አላህ ይጨምርልሽ። ለሌሎቻችሁም እድል እሰጣለሁ። በጣም ነው የምወደሽ፣ በጣም ነው የማመሰግነው። እኔን አክብረሽ እኔም ላላ ብዬ ወድሻለሁ። በቅርብ ጊዜ ባቅሽም ይህንን የመሰለ ቢዩቲፉል ስቶሪ መጽሐፍ ቢደራረብ ላገኘው ማልችለውን ከራስሽ እየሰማሁኝ ያንቺን ተሞክሮችን ላይፍሽን ምናምንሽን ጊዜሽን ኢቭን ለእኔ ሰተሽ ዛሬ አብረሽን ስለቆየሽ በጣም ነው የማመሰግነው። ላይክ አይ ሃቭ ኖ ወርድስ። ልጆችሽን ያሳድግልሻል፣ ጥሩ ቦታ ያስቀምጥልሽ። አንቺ የምትመኛቸውን የእስልምና ሙስሊም ልጆች ብለሻቸዋልና በሚያምር አገላለጽ እነዚህ ሙስሊም ልጆች የሱዛን ልጆች ሁሌ ተብለው እስልምና መንገድ ላይ አንቺን ሁሌ የሚያስጠሩ ቢያንስ ሰልመሽ መተሽ እንኳን ሁሌ ፕራውድ ከሰለሙ መንገድ ይኸው እንደዚህ ሰልመው ልጆች ወጥተው እንኳን ብለው የሚጠሩልሽ በአንቺ ስም ያድርግልሽ። አላ ሁሉንም ደግሞ አንቺ ህይወት ውስጥ የነኩሽን
መልእክት ያስተላለፉልሽን your family ወደዚህ መንገድ አላህ ይምራልሽ እንደውም በቃ እነዛ ጥሩ ሰዎችን መቼ ማንረሳቸውምና አንቺን በዱዓሽ አስቢያቸው እኛም አንቺን ስናስታውስ ላንቺ ዱዓ ለሚያደርጉሉ ለነዛም ሰዎች አብራችሁ ዱዓ አድርጉላቸው because ቀላል አይደለም ወደ እስልምና ሲመጣ ምንና ምን ያህል እንደሚያስፈልግና አቀፍ ድግፍ ያደረጉሽ እንደ ቤተሰብ ስሜት እንዲሰማሽ ያደረጉሽን ሰዎች ዓለም አክበር ማለት ትንሽ እንትን ነው ከቃሉ በላይ የደረስንሽን ዳዋ ይልቅ የነሱም ህይወት ኮምፎርት ባይሰጥሽ ኖሮ ቄሱን ቢነግርሽ ማንንም ቢነግርሽ ነው ይሄ እኮ አይሆንም ቲ ነበር ግን እነሱ በጣም የሚገርሙ ሰዎች ናቸውና በመዝገባቸው አላህ ያስባቸው ኢቭን ባለቤትሽ የነበረውም ሰውዬ አላህ ያስብለት because ላንቺ የእስልምና መንገድ ሆኗልና በጣም ሁላችንም የማንረሳው ሮል ላንቺም ለልጆችም ለዘር ማንዘርሽም የተጫወተው ትልቅ ነገር ነው ለሱም ደና ቤተሰብን አግብቶ ወልዶ ኔክስት ታይም አንቺ ማግብተሽ ወልደሽ ሁሌ የምትተዋወሱ ያደርጋችሁ በእናንተ ባይሰራ እንኳን በዘራችሁ መከፋፈልን አያርግብሻል እንደዚህ አይነት ሰው ጥሩ ስለሆነ ማለት ነው ሌላ ማለት የምፈልገው ነገር ቄሱ ሰውዬ አላህ ሂዳያውን ይስጠው ቀጥተኛው ምንድነው የሚባለው like አላህ ቀጥተኛውን መንገድ ይስጠው amazing guy ማለት ነው at least for being honest አድኖሻልና እሱም ሰውዬ በጣም amazing ነው ታሪክሽ ላይ ከተረዳው እናትሽም so sweet ነው ትክክለኛ ሐቀኛ ሰው ነበሩ because ለሳቸው መንገድ ያዙትን ነገር ታማኝ ሆነውለታል because አሁን ሙስሊም ቢሆኑ የሚታመኑ ናቸው because ዝም ብለው በወላዋይነት አይደለም ባይገባቸውም ከዘራቸውን ቢያመጡትም ሃይማኖቱን ላመኑበት ነገር በእውቀትም ባይሆንም በቃ ላይ ሙጭጭ ብለው መቀመጣቸው መጥፎነት አላየውበትም because ያ ነው እውቀታቸው ያ ነው ያዙት ነገር ለዛ ነገር መታመኑ አንቺ ነሽ እንደውም የካድሽባቸው የመሰላቸው because ያ ነው እምነት ማለት እኔ like ራሴን በሆነውን ያመንሻትን ልጅሽ ሌላ ነገር ቢሆን ትለቂያለሽ እንዳትለቂም እኮ ኖ ምትዩ that's what she did እና ትልቅ እንትን ይገባቸዋል ምክንያቱም ነገ ብሎ ወደ እስልምና ቢመጡ እውነት ከሚታመኑ እናቶች መሃል ናቸውና ሳላደንቃቸው አላልፍም አላህም ደግሞ ይመራቸዋል ቀጥተኛው መንገድ አልጠራጠርም ከዚህ አንቺ ዱዓ ያለኝ ልጆች ዱዓ አለ ሁላችንም ደግሞ ደሳቸውም ለቤተሰቦቻችንም ለኛም ለሰለምቲዎች በአጠቃላይ ለቤተሰቦቻችን ለልጆቻችን ለነካ ነው ላየ ነው ያው እንደምትሉትም አላህ ነው ይሄንን መንገድ የሚመራው ግን የኛም ዱዓ ተሰሚነት ቢኖር የልባቸው ቀና መንገድ ካለ ይጨመርበታልና ማለት ነው ሌላው you're amazing አንድ ብቻ ጥያቄ መጨረሻ ይቀርኛል ለሌሎች እድል ሰጣለሁ to the future እንደ ሙስሊም ሴት አሁን አንቺ 15 አመት ቆይተሻል የሙስሊም ሴት ነሽ ማለት የሚቻለው እኔም ዛሬ በመጣም ከሰከን በኋላ የሚመጣው ሰው ያው ኩል ነን በአላህ አይንና ወደፊት ፊቸር ግን ምን ለመስራት እናስበሻል በእስልምና ዙሪያ ላይ አሁንስ ምን ላይ እየተሳተፍሽ ያለሽው ላይክ እኛ ምናግዝሽ ነገሮች አሉ ወይ ማስተላለፍ የምትፈልጊው መልእክት አለ ወይ በተጨማሪ ኢንቮልቪንግ ስለራስሽ ብቻ አይደል ሱዛን እየሰራችሁ ያለችው እንደዚህ ነገር አለ ወይ ምንትዩ ነገር ካለ ፕሮሞት አድርጊና ለሌላ ሰዎች 1 4 5 ሰዎች ጥያቄ ካላቸው ለነሱ እድል እንድንሰጥ መሰግናለሁ መርሐባሽ ምን እየሰራሽ ነው ላልሽኝ አሁን እንደ አለሁትም አረብ ሀገር ነው ያለሁት ስደት ላይ ነገር ግን ቤተሰቦችሽ ባልሽበት መንገድ ላይ አሁንም ቢሆን ሳላደንቃቸው ማላልፍበት መንገድ አለ አልহামዱሊላህ ይሄን ያህል ተጭነውኝ ይሄን ያህል አይቻለሁ ፈተና መከራን ነገር ግን ይሄን ያህል ተጭነው ሞር የሆነ ነገር አልነበረም ነገር ግን ቢሆንም አልፌዋለሁ አልহামዱሊላህ ረቢል ዓለሚን ምንድነው ፊውቸር ብለሽ ብትይ ለወደፊት እኔ ማስበው መድረሳ መገንባት አላህ ከፈቀደልኝ በቃ የወደፊት ፊውቸር ይሄ ነው መድረሳ መገንባትና ቂራት ቤት ማለት ነው ይሄ ነው በቃ አላማዬ ይሄና ይሄ ከምንም በላይ እና በጣም ከዛም የሚበልጡ በጣም ብዙ ፍላጎቶች አሉኝ ግን በቃ አይምሮዬ ላይ ካስቀመጥኳቸው ትልቁ ነገር ግን መድረሳ መገንባት ፈልጋለሁ አላህ አቅም ሰጥቶኝ ማለት ነው ከባድ ነው ብቻ I love it በጣም ትልቁን ቦታ ነው የመረጥሽውና ኢንሻአላህ አለን ከጎንሽ ከጀመርሽውም ትንሽ ነገር ብትሄጂ በዛው መንገድ ላይም ካደረግሽ ደግሞ አለን እኛ እህት ወንድሞችሽ እናግዝሻለን አላ ፕላንሽን ነገሮችን ያድርግልሽ ሁሉ ነገር እንደሚሳካ ማለት ጠራጠርም ገና ነሽ ብዙ መስራት የምትችይነኛ ደግሞ እንደ ሴቶች ደግሞ የምናሳድገው ኮሚኒቲ የምንኖርበት አኗኗር አላቃችንም ህይወታችንም ብዙዎችን ይጋብዛልና እንዳንቺ አይነት ሴቶች እስልምና ውስጥ በመግባታቸው አላህን ወደው በጣም am so proud of you አላህ